ልጅ ለምጻላትና አንዳንድ ሰዎች ምን ይሉኛል ይሄ እኮ ባላህ እርግማን ነው እናንተ ስራን የመጣባት ምናምን ይሉኛልና ይሄ ነገር ከኢስላም እይታ እንዴት ነው የሚለው ነው። ባሌ ፈትቻለሁ እሺ ጊዜ በትልካ ይወርድ እሺ አሜን ነው። እሺ ሁለተኛ ጥያቄ ደግሞ እዚህ አረብ ሀገር ሆና ኢትዮጵያ ሆኖ ብር ላኪልኝ ብር ካላክሽልኝ ኒካሽን አላወርድልሽም የሚለው እሷ በፎቶ አንስታ ትላክለት ብሩ ታሳየው። ኦኬ ለማንኛውም ብር ላክልኝ ካላክሽልኝ ኒካሽን አወርድልሻለሁ የሚል ሰው ይሄ ስህተት ነው፣ ወንጀለኛ ነው። እንዴት ራስው ከባድ ነው ወላሂ። ለማንኛውም አይ እንደዚህ ኒካ ይወርዳል ወይ ከሆነ አይወርድም። እፈታሻለሁ የሚለው ቃል ኒካውን አያወርደውም። ፈትቼሻለሁ የሚል ቃል ነው ኒካን የሚያወርደው። እፈታሻለሁ ማለት ለወደፊት ሊያደርገው የፈለገውን ነገር እያሰበ እያቀደ እንጂ ውሳኔ አይደለም። ወስኖ ፈትቼሻለሁ ካለ ይወርዳል። ፍች ነሽ ካላት ይወርዳል። በቃ ተፈትተሻል ከዚህ በኋላ ካላት ይወርዳል። ፈትቻታለሁ ብሎ ለሰው ቢያወራ ይወርዳል። እሺ አንድ ጊዜ ጠብቀኝ ማለት ነው። ጥያቄ አለ ጠብቀኝ፣ ስራ ታዝዤ ነው ማለት ነው። እንዳትወርደኝ ቶሎ በይ። እሺ ቁም ያለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወሰላም አፍተኛው ሸት ኡስታዝ የኔ ጥያቄ ማለት ለሴት ልጅ ኒካ የሚያስረው የአባት ወገን ብቻ ነው የእናት አይችልም? ምን አልሽ? ሰላም አለይኩም። የአባት ወገን ብቻ ነው የእናት አይችልም? አይጃለ ወት በቃ እሺ ምን አልከን? ምን አልሽ? ያው ከአባት ኒካ የሚያስር የአባት ወገን ነው። እሺ ማለት እሱ ከሌለስ ለምሳሌ አሁን አባቴን በልጅነት ነው የሞተው፣ የአባቴ ቤተሰቦች ደግሞ ካፍር ናቸው እና የት ነው ታዲያ ከማሰር የሚተብለው? ምን አልሽ? ማለት የኔ አባቴ የለም ሞቷል። የሱ ቤተሰቦች ደግሞ በክርስቲያን ናቸው ማለት ነው። ያሉት ሙስሊም የእናቴ ቤተሰብ ናቸው እና ምንድነው ማድረግ ያለብን? እሺ ከሌለ የአባት ቤተሰብ ከሌለ ሙስሊም ሸሪዓ ፍርድ ቤት ከሌለ በአካባቢያቸው ኒካ የሚያስር ቃዲ ከሌለ የመስጂድ ኢማም ያ ከሌለ በአካባቢያቸው የሂፍዝ ማዕከል ካለ ወይ እስላማዊ ኮሌጅ ካለ ወይ እስላማዊ ዩኒቨርሲቲ ካለ የዚያ ሙዲርና ኃላፊ ያ ከሌለ የእናት ቤተሰብ ኒካ ማሰር ይችላሉ። እሰሳለሁ በጣም ይቀርም ጥሩ ነው። ሁለተኛው ጥያቄ ሰላም አለይኩም ማለት አሁን ጾም ለማለት አሁን የዙልያ ጾም ነው፣ ግን መጾም የሚያስችል በተለያየ ምክንያት መጾም ማይቻል ከሆነ ሰደቃ ማይሰጥ ከሆነ የምናደርገው ዱዓ ተቀባይነት የለውም። በሀይድ ምክንያት የሚያልፋቸው ልጆች እንጾማለን ብላችሁ ተለይታችሁ ሳይሳካላችሁ የቀራችሁ አጅሩን ታገኝታላችሁ። አጅሩ አይቋረጥባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበ አላሁ ለሁ ሐሰነተን ካሚላ ብለዋል። አንድን መልካም ስራ ለመስራት አስቦ ሳይሳካለት ሳይሰራ የቀረ ሰው እንደ ስራ ተደርጎ ሙሉ ምንዳ ይጻፍለታል ብለዋል። ይሄ ነው። ጀዛከላህ ኸይር በጣም አመሰግናለሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እሺ እና ሶስት ጥያቄ አለኝ። አንደኛው ጥያቄ የሱረቱል ኢስራ ምናምን ከወቀዲና በኒ እስራኤል ከቨርስ 4 እስከ 7 ምናምን የትኛው በኒ እስራኤል ነው? እዚህ ዓለም ላይ ለኮራፕሽን ምናምን ሁለት ጊዜ ታረጋላችሁ ምናምን ይላል። የትኛው በኒ እስራኤል ነውና ሁለተኛ ሁለት ጊዜ ምናምን ይላል። አንደኛው አልፏል ወይስ አላለፈም? አንዱ አልፏል። ይሄ አንደኛው ጥያቄ ነው።
ሁለተኛ ደግሞ አሁን እኔ የተለያየ ካምፓኒ ምናምን ነው የምሰራው። የተለያየ ካምፓኒዎች አሉ፣ የተለያየ ባለቶች አሉ፣ ክርስማስ አለ፣ ኢስተር አለ፣ የተለያየ አለና እዚህ ላይ የተለያየ ብር ምናምን አለ ይሰጣል፣ ለሁሉም እንትኖች ማለት ነው ኦፊስ ውስጥ የሚሰሩ ሰዎች ይሰጣልና ይሄ ብር መውሰድ ሐላል ነው ወይስ ሐራም ነው? ሀዲያ ነው የሚሰጧችሁ? ልክ ሀዲያ ላይ ብሬክ ታይም ምናምን ለብሬክ ምናምን ተብሎ በቃ ይሰጣል ብር። ችግር የለው። አንድ ካምፓኒ ለሚያሰራቸው ሰራተኞች እረፍት ሰጥቷችሁ በዚያው ሀዲያ ቢሰጧችሁ ችግር የለው፣ መቀበል ትችላላችሁ። የመጨረሻ ደግሞ የሐጅ ማለት ነው። እና የሐጅ እኔ አሁን አባቴ ብዙ ብር ምናምን ሐጅ የማያስኬድ ምናምን ብር ከሌለ እኔ ምናምን ከፍዬ ሐጅ ከላኩት እንዴት ነው ወይም እሱ ነገር እንዴት ነው የምታየው? ወይም የሞቴ ምናምን አጎቴ ምናምን እኔ ለአጎቴ ሐጅ ከሄድኩት እንዴት ነው የሚቀበላል ወይ? ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም ሐጅ عنها واعتمري ብለዋታል። አንዲት ሴት ለእናቴ ሐጅ ማድረግ ይችላለሁ ወይ ብላ ይቻላልሽ ለእርሷ ሐጅም ዑምራ ማድረግላት ብለዋታል። ኦልራይት። ግን የበኒ እስራኤሉ ይሄኛው እስራኤል ነው ወይስ ሌላ ነው? እነዚህ ናቸው ማለት ነው። አመሰግናለሁ በጣም አላህ ይባርክ። መርሐባ። ወአለይኩም ሰላም ወራህመቱላህ። እሺ አሰላሙ አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። ጥያቄ ስለ ጀመዕያና ሀጆርያ የሚባሉት ማወቅ ፈልጌ ነበር። ጀመዕያና ሐጁሪያ የትበዕ የሕያ አልሐጁሪ የሕያ አልሐጁሪ ተከታይ ናቸው። يحيى الحجري يملي كات مقبل الوادعي يسمع؟ أي سمع؟ يلا كانت تسمع نترك استهكل ويا ديك الله سكت. السلام عليكم حسين. وعليكم السلام ورحمة الله وبركاته. ሁለት ጥያቄ ነው ያለኝ። አንደኛ ልጄ ለምጽ አላትና አንዳንድ ሰዎች ምን ይሉኛል፣ ይሄ እኮ በአላህ እርግማን ነው ለእናንተ ስራ ነው የመጣባት ምናምን ይሉኛል። እና ይሄ ነገር ከኢስላም እይታ እንዴት ነው የሚለው ነው። እንባቸው አላህ ማንንም ሰው በሰው አይቀጣም፣ በቤተሰብ እርግማን ብሎ ኧረ በአላህ ይቆራረጣል ትንሽ ታርድ ኔትወርክን አስተካክልና ነው እንደማልከው እየዘገየ ነው። እሺ እሺ ሁለተኛውን ቀጥል። እሺ ሁለተኛው ጥያቄ አንድ ባልና ሚስት ሳይስማሙ ይቀሩና ያው በቤተሰብ ማንም በቃ እዚህ ጉዳይ ውስጥ ማፋታት ውስጥ አንገባም ስትባል የሸሪዓ ፍርድ ቤት ሄዳ ትፋታ ታስባለች። እና ይሄን ስታስብ ኦልሬዲ ከዛ ከባሏ ምንም ነገር ላታገኝ ነው ወይስ እንዴት ነው ኢስላም ይሄን ነገር የሚፈታው? ኦኬ እሷ ሳትስማማ ቀርታ ከባሏ ነው? አዎ ከባሏ አትስማማም። ሁለት ልጆችን አፍርተዋል። ኦኬ በራሱ ችግር ማለት ነው። በራሱ ችግር ሐቅ አላት እንጂ ይደርሳታል። ከፍቺ በኋላ ነው የምትጠይቀው ወይስ በሸሪዓ ፍርድ ቤት ነው የምትጠይቀው? ቤተሰብ አንገባም ብሎ በቃ ኦልሬዲ ሽምግልናውን አቁመዋል። በቃ ሸሪዓ ፍርድ ቤት ሄዳ ጉዳዩን ታነሳለች። ሸሪዓ ፍርድ ቤት ያለው ችግር አይቶ ያፈታቸዋል፣ የንብረት ክፍል ያደርግላቸዋል። አላህ በቁርአን ላይ እንደሚገባ ተናግሮላታል። ወሊልሙጠለቃት መታዑን ቢልማዕሩፍ ሐቀን ዐለል ሙተቂን ይላል። ለተፈቱ ሴቶች በታወቀው መጠቀሚያ ስጧቸው፣ ይህ እኔን አላህን በሚፈሩ ሰዎች ላይ ግዴታ ሲሆን እያለ ተናግሯል። እንዲህ ለልጄ እንዲጠፋላት ዱዓ አድርጉልኝ። ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ያለኝ ብዙ ቀመጥቼ ዛሬ ይሳካልኝ። ጥያቄ
ላይክ አንድ ሴት ልጅ ባለትዳር ነችና የእርግዝና መከላከያ መርፌ ይመስለኛል ተጠቃሚ ነች እንጃ በስ ከዛም በኋላ ላይክ የወር አበባ አይመጣም በስ የተለያየ አይነት ነገር ይወጣታልና ያ ነገር ጾምና ሰላቷን ያስጠፋል አይቻልም ከሐይድ በኋላ የሚወጣ የደም ሐይድ ከጨረሰች በኋላ ነው አይደል ደም የሚከሰተው አይመጣም ላይክ ይሄ የእርግዝና መከላከያውን ስለተጠቀመችው ሐይዷ አይመጣም ግን በ4 ወር በ5 ወር የተለያየ አይነት ነገር ላይክ ፔሬሳው ሌላ ነገር ነው የሚወጣትና ይሄ ነገር ጾምን ያስፈታል ወይ ከዚህ ረመዳን ውስጥ እየጾመች ነበር እሷ ቀጠለች አስፈታም ብላና ያን ነገር ለማረጋገጥ ነው የወር አበባ አይደለም አይደለም ከወር አበባ ውጭ ሆኖ ደግሞ ማንኛውም ደም እንዲሁም ከደም ለሐይድ ከወሊድ ደም ከሁለቱ ውጭ ሆነ ደም ጾምን አይከለክልም ሶላትንም አይከለክልም ጾምንና ሶላትን የሚከለክሉት ሁለት የደም አይነት ናቸው አንደኛ ደም ለሐይድ ሁለተኛ ደም ለኒፋስ የወሊድና የወር አበባ ደም ብቻ ናቸው የሁለቱ ውጭ ያሉ ደሞች አይከለክልም መርሐባ ሌላ ጥያቄ አንድ እኔ ጓደኛዬ መስለም ትፈልጋለችና ሰው እኔ ሻዳ ላስይዛት እችላለሁ ላይክ ሴት ልጅ ትችላለች መርሐባ ሌላ ጥያቄ ደግሞ በፋሚሊ ዙሪያ ነው የኔ ፋሚሊ ላይክ ፋዘር ከማዘር ፋሚሊ ጋር ይስማማምና እሷ ደግሞ ወደ አክራ ሄዳለች አላህ ሶ በዚህ ታይም ምንድነው ልጆቹ የሱ ልጆች ከፋሚሊዋ ከናቴ ፋሚሊ እንድርቁ ምናምን ይፈልጋልና እኔ ደግሞ ይሄን ዝምድና አላማርጣት በጣም ብዙ ሽማግሌ ብዙ ነገር ለፍቻለሁ ሶ ያን ነገር አልቻልኩም ላይክ ከፋሚሊ መራቅ ምናምን ነገር ካራኩስ ላይክ حرام ነው ቤተሰብን የዝምድና መቁረጥ አይቻልም የተቆጣ ይቆጣ እንዳትቆርጥ ዘመድ እንዳትሰሚያቸው አይዋ አሁን እነዚህ ደግሞ ታናሾች አሉ ሶ ብዙም አይራራቅም ቤቱ እኔ የእናቴ ፋሚሊ ናቸው እነዛ ልጆች ጋር ያሉ ሴቶችና ልጆቹን ከፈር እንዲያረጉ ይፈልጋሉ የእናቴ ፋሚሊ ማለት ነው ግን ፋዘር ያን ነገር አይፈቅድም በፋሚሊም በዘመድም በብዙ ነገር አስሞክራለሁ ግን እኔ ምንድነው የሚጠበቅብኝ አሁን ዝምድና አትቁረጭ አባትሽ ቢቆጣም ራሱ አይቻልም በመጥፎ ነገር እያዘዘ ነው ዝምድናን ቁረጡ ካለ ሄሰው ስለዚህ እንዳትሰሙት لا طاعة لمخلوق في معصية الخالق على نفس الله عليه وسلم ፈጣሪን በማመጽ ላይ ፍጥረታትን መታዘዝ አይቻልም ፍጥረታቶች ዝምድና እንድትቆርጡ ይፈልጉ ከሆነ ቤተሰብ ክፍል ፈጣሪ ደግሞ ያን ነገር እያዘዘ የፈጣሪ ትእዛዝ ይቀደማል እንጂ ፍጥረታት ትእዛዝ አይቀደም እሺ God is የተነሳ የመጨረሻ ጥያቄ አፈዘለ በሰላት ዙራ ነው አሁን አንዳንዴ ሰላት ያልፈናል በስራ ቢዞ ነውና አንድ ላይ መስገድ ይቻላል ካለፈባችሁ ወጣሳ አመሰግናለሁ God is good ጌታ ሰው ነው እንጂ ና እሺ ያቀለች السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ሁሱን የእስልምና ስቀበል ረመዳን ቀን 16 ነበር የተቀበልኩት ከዛ በፊት 14 ቀን አጾምኩም ያንን ያጅብብኛል አንጦማለሁ አውጅብሽ ከሰለምሽ በኋላ ያለው طيب አሁን ቤተሰቦቼ ክርስቲያን ናቸው ለነሱ ገንዘብ ብልክላቸው ለኔ حرام ይሆንብኛል ችግር የለም ለበዓል ቀንና ለአምልኮ ተግባራት መፈጸሚያ እንዳይሆን እንጂ እኔ በማላውቅ ሰዓት አደረጉት ማለት እኔ ልከይላቸው እነሱ እዛ ነገር ላይ ታዋሉት እኔ አላውቅም አትጠይቂበት እናንተ ለጥሩ ነገር ዝም ብላችሁ ህይወታቸውን ማምሪያ ብላችሁ ልካችሁላቸው እነሱ ለሐራም ነገር ቢያደርጉት እዛ ተጠይቁበት እሺ ለሰደቃ ደግሞ ብር ምናምን ስልክ ሀገር ቤት ዝም ብዬ በጓደኛ ወይም በማቀው ሰው ልኬ ያንን ገንዘብ ሰደቃ አውጡልኝ ብዬ እነሱ በራሳቸው ታጠፉት ተኔ ላይ ሰደቃ ይሆንልኛል ምን እንደሆነ ታገኛለሽ እነዚህ ያጠፉት ሰዎች ይጠየቁበታል ከአላህ ዘንድ እሺ ጀዛኩሙላህ ኸይር
ሰላም አለይኩም ኡስታዝ ሰላም አለይኩም وعليكم السلام ورحمة الله وبركاته. እንደምን ኡስታዝ ሰላም ነው? ሰላም ነው። እንዴት ናችሁ? ኡስታዝ እኔ ልከሳሰር ማለት ነው። ና ልከሳሰር እኔ ከሳሰር አባቴ አላህ ይርሐመው ሆነ ወደ ሄራ ሄደዋል። መጀመሪያ ላይ ግን በህይወት ነበር ዛኔ ምን አልሽ? እኔ ግን ከሳሰር አጎቴ ነው እና በሰዓቱ እሱ አልፈቀደም ነበር። በዛ ምክንያት ተውን አልፈቀደም። ሩቁምናን ተራርቀን ነበር። አልፈቀደም። እሱ ደስተኛ ነበር እንደሚታው እዛኔ አጎቴ እንሰራ አጎቴ አጠገብ ነበር። እሱ አሰራው ያልፈቀደበት ምክንያት ምን ነበር? ያልፈቀደበት ምክንያት ያው ርቀት አለን እሱ ነው። ሌላ ምክንያት የለውማ። ርቀትና ያው ታውቃለህ አንዳንድ የማይፈልጉት ነገር አለ። የማንነት ልዩነት የለንም። የብሔር ምናልባት ችግር የለም። አባት አሳማኝ ባልሆነ ምክንያት ልጁን ኒካ ላስርም ብል አጎት ቢያስር ችግር የለውም። ኒካህ ይጸድቃል። ኒካሁ ትክክል ነበር ማለት ነው። ልክ ነው ማለት ነው። ሰላም አለይኩም አጨረሽም? እሺ ቀጥይ። ባለቤቴ በተለያየ ጊዜ ከኔ ጋር ተጣልቶ የተለያየ ቦታ ነው ያለነው፣ ግን ኒካሽን አውርጄልሻለሁ ብሎኛል። ሁለት ጊዜ በተለያየ ጊዜ በ3 ወር ልዩነት እንደዚህ። ስለዚህ ወርዳ ሁለቱ ኒካሽን አውርጄልሻለሁ ካለ ኒካው ወርዳ ሁለት ጊዜ ነው ግን ያለኝ በቃ አንዴ ብሎኝ 4 ወር ወይ 3 ወር ቆይቶ መጥቶ እንደገና አሁንም ተጣላን። ታርቀን ነበር ተጣላንና አሁንም ኒካሽን አውርጄልሻለሁ አለ። እሺ ሁለት ወርዳል አንድ አልነሽ አንድ ይቀራል ማለት ነው። ሽክራን ጀዛከላህ። ሰላም አለይኩም ሁሴን። ወአለይኩም ሰላም። እኔ እንኳን ጥያቄ አጠር ያለ ነው። እስኪ እንትን ነው ገንዘብ ከስንት ጀምሮ ነው ዘካ የሚወጣው? ዘካ መጠን ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡ